አሁን እስኪ ኤግዛምፕል እንስራ። ስለ ሴካንት ተመልሰን መጣን። ሴካንት ላይን ቀጥታ ዴሪቬቲቭ ነው አይደለም? የሴካንት ላይን ስሎፕ ዴሪቬቲቭ ነው አይደለም? የታንጀንት ስሎፕ ነው ዴሪቬቲቭ። ሶ አሳን ኢንትሮዳክሽን ስለሆነ የሴካንት ላይን እዚህ ፋንክሽን ላይ 1 እና 2 አት ዚስ ኢንተርቫል ማለት ነው። ሲጀመር ዴሪቬቲቭ ከሆነ ኢንተርቫል አይሰጣችሁም፣ አት ኤ ፖይንት ነው የሚሰጣችሁ። ስለዚህ ስሎፕ ኦር ኤም ብለን ምንድን ነበረ ያልነው? ኤፍ ኦፍ ኤክስ 2 ማይነስ ኦፍ ኤክስ 1 ኦቨር ዋት ኤክስ 2 ማይነስ ኤክስ 1። በቃ እንደዚህ ነው። ዋይ ቼንጅ ኦቨር ኤክስ ቼንጅ፣ ቨርቲካል ቼንጅ፣ ሆሪዞንታል ቼንጅ። ኤፍ ኦፍ ኤክስ 2 ይሄ ነው ኤክስ 1 እና ኤክስ 2 የምንለው ኢንተርቫላችን። ኤክስ ከ1 ወደ 2 ሲቀየር ይሄ ፋንክሽን እንዴት ይቀየራል ማለት ነው? ሲምፕሊ አሁን ይሄ ረጅም ሰንተንስ ስለሆነ ሌላ ነገር እየጠየቀን ይመስላል፣ ግን ኢት ኢዝ ቬሪ ሲምፕል። ምን እያለን ነው? ከኤክስ ወደ ኤክስ 1 ስንሄድ ፋንክሽናችን ወዴት ይሄዳል? ዛት ኢዝ እስኪ ቀድመን ይሄን እናቀናንስ። 2 ማይነስ 1 ማለት ነው። ይሄ ዛት ኢዝ ኤክስ በስንት ነው የጨመረው? በ1። ይሄኛው ፋንክሽን በስንት እንደሚጨምር እንየው። ኤፍ ኦፍ 2 ስንት ነው? እዚህ 2 ስታስገቡ 8፣ 2 አስገባ አሁንም 8፣ ከዛ 6። እቺ የማን ቫልዩ ናት? ኤፍ ኦፍ ኤክስ 2 አይደለም እንዴ? እዚህ ውስጥ ማን የከተትኩት? 2 ኪብ አደረኩት 8 ማይነስ ዛት ኢዝ ማይነስ ትላለች። አሁን ደግሞ ኤክስ 1 ሲገባ እዚህ የዋን ቫልዩ ስንት ነው? 1 ኪብ 1 ነው ፕላስ 6 ዛት ኢዝ 8 እና 8 0 ፖዚቲቭ 6 እና ማይነስ 6 እቺ ዲስትሪቢዩት አድርጊያት ነው። እናንተ ሰሩት በደንብ። ኦቨር 1 ስንት ይቀራል? ከዚህ ማይነስ 1 እና ፕላስ 4 ፖዚቲቭ 3 አይደለ? ፖዚቲቭ 3። ስለዚህ መልሳችን 3 ነው ማለት ነው። ኤክስ በ1 እየጨመረ ፋንክሽናችን ግን በ3 ቀን ጨመረ ማለት ነው። ኔጌቲቭ ከመጣ ቀነሰ እንል ነበረ። ሶ ዘ ሴካንድ ላይን ስሎፕ ስንት ነው ማለት ነው? 3። ኢኩዌሽን እንጽፋለን ወደ ኋላ ምን እንላለን? y is equal to mx plus b። ስለዚህ በኤም ቦታ 3 ገበለስ ሴካንድ ላይናችን 3x ፕላስ የሆነ y ኢንተርሴፕት ማለት ናት b። እንደዚህ አይነት ፎርም አለው ማለት ስሎፓችን ወይም የሴካንድ ላይናችን ስሎፕ 3 መሆኑን ሰርተን አሳየን ማለት ነው። አሁን አያችሁ ቅድም ሴካንድ ላይን አልኳቸው። አሁንስ ታንጀንት ላይን ቀጥታ ዴሪቬቲቭ ነው። ይሄው እነዚህ ቃል ቅንፍ ያደረኩት ምንድን ነው መሰላችሁ? ታንጀንት ላይን መፈለግ ማለት ዴሪቬት ማድረግ ነው፣ ዲፈረንሺየት ማድረግ ነው፣ ወይም ኢንስታንታኒየስ ሬት ኦፍ ቼንጅ መፈለግ ነው። እነዚህን ሪሌት እንድታደርጉ አመጣሁት። እንደዚህ we are talking same thing ማለት ነው። አት ኤ ፖይንት መፈለግ ነው። የት አለ? ይሄው አት አያችሁ ቅድም ኢንተርቫል ነበር የሰጠኋችሁ። እንደዚህ በኢንተርቫል የሚሰጥና አት ኤ ፖይንት የሚሰጥ ልዩነት አለው። የቅድሙ ሴካንት ነው፣ ቢትዊን 2 ፖይንትስ ነው፣ ከዚህ እስከዚህ ነው። አሁን ግን አት ኤ ፖይንት ታንጀንት አት ኤ ፖይንት ነው ብለናል። ሶ የኤክስ ስኩዌር ዴሪቬቲቭ ምንድን ነው? ኤፍ ዴሪቬቲቭ ኤክስ ስንት ነው? ኤክስ ስኩዌር 2ኤክስ። ያቺ ፓወር ፋንክሽን አልደረሳችሁም አይደለ? ኤን ይወርዳል፣ ፓወር ደግሞ በ1 ይቀንሳል። 2 ነበረ፣ ፓወሩ 1 ሆነ ማለት ነው። አሁን ኢቫሉዌት አድርጉት። ኤፍ ዴሪቬቲቭ አት ምን ማለት ነው? ይሄ ኤፍ አት ኤን ኤክስ 2ኤክስ ከሆነ ኤፍ ዴሪቬቲቭ አት 9 ማለትም እንደዚህ ኤፍ አት ኤክስ 2ኤክስ ከሆነ 2 በኤክስ ቦታ ነው። ስለዚህ 18 ነው መልስ ማለት ነው። ስሎፓችን ስንት ነው? 18። ሩት ኤክስ ከተሰጠንስ? ሩት ኤክስ ቀደም ሰርተናል። ኤፍ ዴሪቬቲቭ የሩት ኤክስ ዴሪቬቲቭ ስንት ነበረ? 2 ሩት ኤክስ። አሁን ደግሞ ኤፍ ዴሪቬት አት ዋት አት 4 ኢቫሉዌት እናደርገው ማለት ነው። ይሄ ፋንክሽን ነው። ይሄ ባይ ዘ ወይ ዴሪቬት አድርገንም ሌላ ፋንክሽን ነው የምናገኝ ማለት ነው። ዚስ ኢዝ እንደ ፋንክሽን ትሪት ታደርጋላችሁ። ኤፍ ዴሪቬቲቭ 4 ላይ ኢቫሉዌት ብታደርጉት ስንት ነው? 1 ኦቨር 2 ሩት 4 1 ኦቨር 2 በኤክስ ቦታ 4 which is 1 over 4 አይደለ? 4 ሲወጣ 2 ስለሆነ ኤክስ ሬዝድ እቺ አጣያቋ ከመጽሐፋችን ያየሁት እንደዚህ አይነት ምን ይመስላችኋል? ቅድም 2 ፖይንት ላይ ሰጥም እዚህ አት ሲንግል ፖይንት ነው ብለህ አሁን ደግሞ ምንድነው እያለች ነው? this is single point ኤክስ ብቻ ነው ኮንሲደር የምናደርግ። at x is equal to a ማለት just constant 1 2 3 ማን ኔጌቲቭ ቁጥርም ሊሆን ይችላል። እንደምን በቫሪያብል ነው የሰጣችሁ። ኤክስ ኪፕ ኤፍ ዴሪቬት አድርጉት። ፖይንቱ ኤ አት ኤ ምንድነው? ፋንክሽን ኤፍ ኦፍ ኤክስ ኤክስ ኪብ ከሆነ ኤፍ ኦፍ ኤ ደግሞ ኤ ኪብ ነው እያላችሁ ነው። አት ዚስ ፖይንት ኦርደር ፔር ናቸው እነዚህ ኤክስ እና ዋይ ቫልዩ እዚህ ላይ ኢቫሉዌት ሲደረግ የኤክስ ኪብ ዴሪቬቲቭ ስንት ነው? በፓወር ፋንክሽን ሩል አይደለ? ፓወሩን ቀነስኩት፣ እንደገና ኮኤፊሽንት አደረኩት። ፓወር ስንት ይሆናል ማለት ነው? 3 ወይም እንደ ቀድሞ ኤፍ ዴሪቬቲቭ አት ኤ ነው የምትለው። አሁን ደግሞ ኤፍ ዴሪቬቲቭ አት ኤ ስንት ይሆናል? ኤፍ አት ኤክስ እንደዚህ ከሆነ በኤክስ ቦታ ነው ገባው አይደለ? 3a ስኩዌር። ስለዚህ መልሳችሁ እንደዚህ ነው፣ እንዳትጠራጠሩ። እንደዚህ 3a ስኩዌር። እንደቀደሙ እቺ አንድ ፋንክሽን ናት፣ ግን በኩዌሽንት ፎርም ነው የተሰጠን። ፋይንድ ዘ ዴሪቬቲቭ ከተባላችሁ ኩዌሽንት ሩላችን ምንድን ነበረ?
ኤፍ እና ጂ ማይነስ ኤፍ እና ጂ ኤፍ ኦፍ ኤክስ ማለት እችላለሁ፣ ግን እናሳጥረው እንደዚህ። ከዛ ምን ማድረግ ነበረ? አያችሁ በቃ ይችላል። ይሄ ኢቫሉዌት ማድረግ ነው። ኤፍ ከላይ ያለውን ከዛ ጂ ከስር ያለው ደሪቬት አድርጉት። ከላይ ያለው እዚህ ይችን ለመስራት ኤፍ ደሪቬት የዚህ ደሪቬቲቭ ስንት ነው? 2x ብቻ ቢኮዝ አንድ ኮንስታንት ነው፣ ደሪቬቲቭ የለውም። የኤክስ ደሪቬቲቭ ስንት ነው ማለት ማን ነው? ኖ ጂ በጂ ማባዛት ጂ ይሄኛው ነው። ይሄ ኤፍ ይሄኛው ደግሞ ጂ እንደማለት የተሰጠንም አክቹዋል ኤፍ ነው፣ ምንም ችግር የለውም። ግን እሺ ታይምስ ኤክስ ማይነስ ከዛ አሁን ደግሞ ኤፍ ማለት ኤክስ ስኩዌር ፕላስ 1 ከዛ በምን ማባዛት? በጂ ደሪቬቲቭ። ጂ ደሪቬቲቭ ሲደረግ አንድ ነው፣ ለውጥ የለውም። ኦቨር ጂ ስኩዌር ሲሆን ኤክስ ስኩዌር ማለት ነው። ሰው ስንት ሆነ ከዚህ? 2x ስኩዌር ማይነስ ኤክስ ስኩዌር እና ፕላስ 1 ኦቨር ኤክስ ስኩዌር ስንት ይሆናል? ይሄ ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር። መልሳችን ፋይናል አንሰር እንደዚህ ይሆናል። የሰራሁት በምንድን ነው? በኢኩዌሽን ሩል። ይሄ ካልያዝን በምንም በዴፊኒሽንም ብትሉ ማአት ፕሮሰስ ነው የሚፈጅላችሁ እንደዚህ። ስለዚህ በምን ኢኩዌሽን ሩል ሲምቲንግ ኤፍ ደሪቬት አድርጉት። ኤፍ ማለት ከላይ ያለው ነው። ደሪቬት ሲደረግ ምንድነው? ሩት ኤክስ 1 ኦቨር 2 ሩት ኤክስ የት ላይ ነው ያለው? እዚች ጋር። ከዛ በጂ ያባዙት። ጂ ማለት በዚህ በኤክስ ስኩዌር ማባዛት ታይምስ ኤክስ ስኩዌር ማይነስ አሁን ደግሞ ኤፍ ራሱ ኑሜሬተር ላይ ያለ ታይምስ ጂ ደሪቬት የኛው ደሪቬት ሲደረግ ስንት ነው? 2x ከዛስ ኦቨር ኤክስ ስኩዌር ሲሆን ኤክስ ሬይዝድ 4 ይሆናል ማለት ነው። ስለዚህ ሲምፕሊፋይ አድርጉት። ግን እንዴት ነው መጻፍ የምንችለው? 2 ሩት ኤክስ ማይነስ ብለን ስንት ይሄኛው እንዲመች ምን ማድረግ ትችላላችሁ? ከፈለጋችሁ ኤክስ ሩት ኤክስ ወይ ደግሞ ኤክስ ዘ ፓወር 1 እና ፓወር 1 ኦቨር 2 ፓወር ችግር የለውም። ከዛ በቃ ይቺ ናት ከላይ ያለችውን ማለት ነው። እቺ ክሪስ ክሮስ አድርጋችሁ ሲምፕሊፋይ ማድረግ ትችላላችሁ። ግን ኦቨር ምን አለን? ዘሆል ኤክስ ስኩዌር እቺ በክሪስ ክሮስ ትሰራላችሁ። ኦቨር ኤክስ ስኩዌር ስትሉት የሆነ ሲምፕሊፋይድ ፎርም ይመጣል ማለት ነው። መጽሐፋችሁ ላይ አንድ ስህተት አየሁ። አሁንም ይሄው ስክሪንሾት አድርጌ ያመጣልላችሁ። ፔጅ 96 ኮሬክት አድርጉ። 96 ላይ ፔጅ 96 ምን ይላል? ስለ ቼይን ሩል ነው። ፋይናል አንሰር አይደለም ስህተቱ፣ ግን ከየት መጣ እንዳትሉ። እቺ ፋይንድ ዘ ደሪቬቲቭ ይላችኋል። ቢ ላይ ፔጁ ነግራችኋል አይደለ? ይሄን ደሪቬት አድርጉት ማለት ፓወር ሩል አይደለ? በኤክስ ቦታ ኤክስ ሬይዝድ ኤን ነው ፎርሙ አይደለ እንዴ? ይሄ በኤክስ ቦታ ነው። ከዛ ሬይዝድ ኤን 21 ነው። እዩት እዚህ ጋር ፓወሩ ምንድን ነበረ? 21 ይመጣል። ይሄው መጣች። ከዛ ፓወሩ በአንድ ይቀንሳል። 21 ሲቀነስ 1 ከዛስ ኢነር ደሪቬቲቭ በኤክስ ቦታ አይደለ? 5x ቆይቶ እቺ 21 ስቲል የታለች? 21 ይወት 21 ሲቀነስ 20 ፓወር 20 እቺ 5 ከየት አመጣት ብላችሁ ጠይቁ። ኢነር ደሪቬቲቭ ሰርቶ ነው። ባይ አክቹአሊ ይሄና ይሄ እኩል አይደሉም፣ ስህተት ነው። ምን መጨመር አለብን እዚህ? የኢነር ደሪቬቲቭ 5x ፕላስ 4 ምን ደሪቬቲቭ ብለን መጨመር አለብን ማለት የሷ የኢነር ደሪቬቲቭ ነው። ለዛ ነው 21 ሲባዛ 5 105 ይመጣል። ስለዚህ ኢነር ደሪቬቲቭን ሳይጽፋት በመጨረሻ ዝም ብለው ጨመረው ማለት ነው። እቺ ኢነር ደሪቬቲቭ ስትሰራ ነው። ስለ ደሪቬቲቭ አንድ አፕሊኬሽን ማክሲማም እና ሚኒማም ፖይንት መፈለግ ነው። አንድ ፋንክሽን ኢንክሪዚንግ ዲክሪዚንግ መሆን እንዴት ነው የምናውቀው ብለናል። የሆነ ኢንተርቫል ይሰጠናል። ኢንክሪዚንግ ከሆነ ምንድን ነበር ያለው? ደሪቬት አድርገን ምን ከሆነ ግሬተር ዛን 0። ይሄ ድጋሚ ነው። ኤፍ ደሪቬቲቭ ኦፍ ኤክስ ስትሪክትሊ ለማድረግ ግሬተር 0 እንላትና ይቺ ደግሞ ኦር ኢኳል ቱ 0። ዲክሪዚንግ ለማለት ደግሞ ለስ ዛን ኦር ኢኳል ቱ 0። ስትሪክትሊ ለማድረግ ደግሞ ለስ ዛን ብቻ ማለት ነው። ሞኖቶኒክ ሲባል ሰምታችኋል ምናልባት። ሞኖቶኒክ ሞኖ ምን ማለት ነው? አንድ ቶን ያለው እንደ ማለት ብላችሁ አስቡ። ሞኖቶኒክ ማለት አንድ ፋንክሽን ወይም ቶታሊ ኢንክሪዚንግ ነው ወይም ቶታሊ ዲክሪዚንግ ነው ማለት ነው። በቃ አንዱ ብቻ ነው። አንድ ፋንክሽን ኢንክሪዚንግ እና ዲክሪዚንግ ሊሆን ይችላል። የስ ከአንድ ኢንተርቫል ወደ አንድ ኢንተርቫል ለምሳሌ ይሁት አንድ ፋንክሽን ኢንክሪዝ ዲክሪዝ ኢንክሪዝ ዲክሪዝ ዚስ ኢዝ ኖት ሞኖቶኒክ። ሞኖቶኒክ የሚባሉ ወጥነት ያላቸው ማለት ወይም ስሩ አውት ኢንክሪዚንግ ወይም ስሩ አውት ዲክሪዚንግ በየኢንተርቫሉ ኢንክሪዝ ዲክሪዝ የሚያደርጉ ከሆነ ግን ሞኖቶኒክ አንላቸው። ሞኖ ሚንስ አንድ ወይም ኢንክሪዚንግ ነው ወይም ዲክሪዚንግ ስትሪክትሊም ሊሆን ይችላል። ክሪቲካል ነምበር የሚባሉ ደግሞ አሉ። ዋት አር ክሪቲካል ነምበርስ? ክሪቲካል ነምበር ማለት
ኤፍ ዴሪቬቲቭ አድርገን ዜሮ የሚመጣበት ወይም ደግሞ ኤፍ ዴሪቬቲቭ የሆነ ኤክስፕሬሽን ለምሳሌ 1/0 ኦር አንዲፋይንድ የሚሆንበት ፖይንት ማለት ነው። ዴሪቬቲቫችን ዜሮ የሚያደርጉ ወይ አንዲፋይንድ የሚያደርጉ ክሪቲካል ነምበር እንላቸዋለን። እንደስማቸው ክሪቲካል ነው ባይዘው። እነዚህ ካልያዛችሁ ስለ ኢንክሪዚንግ ዲክሪዚንግ ስለ ሪላቲቭ ኤክስትሪማ መስራት አትችሉም። ስለዚህ ያዟቸው። ክሪቲካል ነምበር ለምሳሌ ከዚህ ፈልጉ ብትባሉ ዴሪቬት እናደርገው፣ ምክንያቱም ዜሮ የሚመጣበትና አንዲፋይንድ የሚመጣበት እንፈልጋለን። ዴሪቬት ስናደርገው ስንት ነው? በቼን ሩል መሰረት 2x² ዴሪቬት ስናደርገው ስንት ነው? 4x አይደለ? በቼን ሩል ታይምስ g 1 - x² ማይነስ ትሉና አሁን ደግሞ ይሄኛውን ዴሪቬት አድርጉት። ስንት ነው የዚህ ዴሪቬቲቭ? የአንድ ዜሮ ነው። የዚህ ደግሞ -2x አይደለ? ይሄኛው ዴሪቬት አደረኩት። ከዛ በኤፍ አባዛሁት። ኤፍ ሲባዛ ደግሞ 2x² ኦቨር ምንድን ነበረ ፎርሙላችን? 1 - x² ደግሞ ምን ይሆናል? ዘ ሆል ስኩዌር ይሆናል ማለት። ስለዚህ ስንት ይመጣል? 4x ታይምስ 1 4x ማይነስ 4x ታይም እና x² ደግሞ 4x³ ከዛ እነዚህ ስንት ይሆናሉ? 2x እና 2x² 2x³ አይደለ? ማይነስ ኦፍ ማይነስ ፕላስ 4x³ አይደለ? እነዚህ 4 ከዛ x ደግሞ ኪብ ኦቨር 1 - x² ደግሞ ዘ ሆል ስኩዌር። ከዚህ ካንሰል አውት የሚሆን ተርም አለን። ኦኬ ስንት ይሆናል ማለት ነው? 4x ኦቨር 1 - x² ዘ ሆል ስኩዌር። አሁን ይሄ ፋንክሽናችን ዴሪቬቲቭ አይደለ? ኤፍ ዴሪቬቲቭ እቺ ኤፍ ዴሪቬቲቭ ናት። ኤፍ ዴሪቬቲቭ አሁን የሰራ ነው። ዚስ ኤፍ ዴሪቬቲቭ ይሄ ኤክስፕሬሽን ከያዘልን መች ዜሮ ይሆናል? ይሄኛው መቼ ነው ዜሮ የሚሆን? አት ኤክስ ዜሮ አይደለ? ዜሮ የሚመጣው ዜሮ ኦቨር ነን ዜሮ ፎርም ሲሆን ነው እንጂ ዜሮ ኦቨር ዜሮ ኮንሲደር አናደርግም። ዚስ ዋን ኢዝ አንዲፋይንድ ወይም እንደዚህ አይነት አንዲፋይንድም አይደለም። እቺ ኤክሰፕሽናል ናት። ዜሮ ኦቨር ነን ዜሮ የሚያደርገው መቼ ነው? ዜሮ ላይ። ስለዚህ አት ኤክስ ኢዝ ኢኳል ቱ ዜሮ ምን እናገኛለን? ዴሪቬቲቫችን ዜሮ ይሆናል። አንዲፋይንድ የሚሆነውስ ኦቨር ዜሮ ፎርም ከስር ያለችው ብቻ ዜሮ ስትሆን መቼ ነው ይሄ ዜሮ የሚሆነው? 1 እና -1 ላይ አይደለ? ይሄኛው ዜሮ የሚሆነው 1 - x² መቼ ዜሮ ይሆናል ብላችሁ ስሩ። ከዛ ፋክተር አውት አድርጉት 1 - x እና 1 + x። ታዲያ መቼ ነው ዜሮ የሚሆነው? ይሄ at x is equal to 1 እና at x is equal to -1። ስለዚህ እነዚህ ሶስቱ ምንድን ናቸው? ክሪቲካል ናምበርስ ይባላሉ። የዚህ እስከ እናንተ ስሩ 1/√x ሴም ቲንግ። አሁን የምትከተሉት ኮኤፊሺየንት ሩል ነው። ኮኤፊሺየንት ሩል ወይም ደግሞ ሲምፕል ኮኤፊሺየንት ሩል ከምታደርጉት ይሄን በምን ጻፉት? x ዘ ፓወር -1/2 ማለት ነው። በቃ እንደዛ አይደለም እንዴ? x 1/x x ሩቱ ማለት 1/2 ነው። ወደ ላይ ሲወጣ ደግሞ ማይነስ ነው። ስለዚህ ይሄን ዴሪቬት ማድረግ እንዴት ያቅታችኋል? ምንም። ይሄን ዴሪቬት ማድረግ ማለት ፓወሩ በፓወር ሩል መሰረት ምን እናደርጋለን? ኦቨርቱ ይመጣል፣ ማይነስ እንቀንሳለን። ከ-1/2 ሲቀንሷት ማይነስ ስንት ነው? -1 ማለት እንደዚህ ማድረግ ትችላለች። -3 ኦቨር 2 በቃ ይቺ እኮ ናት። ይቺ መች ዜሮ ትሆናለች? አት ኤክስ ዜሮ ነው ወይስ ምንድን ነው? -1/2 ኮኤፊሺየንት ስለሆነ ኤክስ ዘ ፓወር 3/2 ዜሮ አይሆንም። አንዲፋይንድ የሚሆንበት ደግሞ አት ዜሮ ነው። ስለዚህ ዜሮ ብቻ ነው የዚህ። እናንተ በደንብ ስሩት። ዜሮ ላይ ምን ይሆናል? አንዲፋይንድ ይሆናል። ግን መጽሐፋችሁ ይሄ አያሳይም። በመጽሐፋችሁ መሰረት ከሄዳችሁ ዜሮ ብላችሁ ትመልሳላችሁ። ግን እኔ ይሄን አልመክራችሁም። ለምን? ክሪቲካል ናምበር የሚባል ኢት ማስት ቢ ኢንሳይድ ዘ ዶሜን ውስጥ መሆን አለበት። ኤክስ ዶሜናችን ነው እንደዚህ ማን ነው? ኤክስ ሳይሆን አሁን የመጣልን ናምበር ዜሮ ኢን ዚስ ዶሜን ስላልሆነ ዊ ሃቭ ኖ ክሪቲካል ናምበር ነው ማለት ያለባችሁ። መጽሐፋችሁ ላይ እንደዚህ ክሪቲካል ስፔሲፋይ አያደርግም። ግን ኢንሳይድ ዶሜን መሆን አለበት አይደለ? እንደዛ ይላል። ግን እንደዚህ አይነት ሲሰራ ኮንሲደር ቼክ አያደርግም። ኤቭሪቲንግ እነዚህ አሁን ዶሜን ውስጥ ናቸው፣ ቼክ ታደርጋላችሁ። ዶሜን ውስጥ ናቸው። ዜሮ ዶሜን ውስጥ ነው። -1 እና 1 ዶሜን ውስጥ አይደሉም። ስለዚህ እነዚህም ኮንሲደር ማድረግ አይጠበቅብንም እንደማለት ነው። ይሄም እንደዛው ማለት ነው። የኤፍ ዴሪቬቲቭ ምን የሚያደርጉ ብቻ ነው ኮንሲደር የምናደርገው? ዜሮ እና አንዲፋይንድ የሚያደርጉ ምን ውስጥ? ዶሜናችን ውስጥ። ዶሜን ውስጥ ከሌሉማ ኮንሲደር አናደርግ። ስለዚህ ለዛ ነው እነዚህ ፍራክሽን አድርገው ያመጣሁት። ብዙ ጊዜ ፍራክሽን አይገጥማችሁም ለእናንተ። ፒውር ፖሊኖሚያል ነገር ይመጣል። ከዛ ኢንሳይድ ዶሜን ሆናችሁ እነዚህን ኮንሲደር ማድረግ ማለት ነው።
እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።